ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮ ላይክ አድርጋችሁ ዩቲዩብ ቻናሉን ሰብስክራይብ በማድረግ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝናቸውን ከሀገር ውስጥና ከውጭ ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። በአማራ ክልል እየተስፋፋ የመጣውን የእገታ አደጋ የካቶሊክ ቤተ ክርስቲያን መንፈሳዊ አገልግሎቶችና የመንፈሳዊ ስርዓቶችን የሚከናወንበትን መንገድ ለመቀየር አስገዳጅ ሁኔታ እንደገጠማቸው አስታወቁም። የኢትዮጵያ ፌዴራላዊ ሕገ መንግስት ከጸደቀ 30 ዓመታት ቢቆጠሩም ሀገሪቱ አሁንም የሰዎችን ሕይወት ከሚቀጥፉ ማህበረሰብ ከሚያፈናቅሉና የህዝብን አመኔታ ከሚሸረሽሩ ተደጋጋሚ ግጭቶች መላቀቅ አልቻለችም። አብዛኞቹ ሰዎች ለእነዚህ ችግሮች የብሔር ወይም የፖለቲካ ፉክክርን በዋናነት ቢወቅሱም የፖለቲካ ተንታኞች ግን ዋናውና ስር የሰደደው ችግር የፌዴራልና የክልል መንግስታት የጸጥታ ኃላፊነት ድንበር በህገ መንግስቱ ላይ በግልጽ አለመቀመጡ መሆኑን ያትታሉ። አሁን በደረሰን ሰበር ዜና መሰረት የፌዴሪ መከላከያ ሰራዊት ሐምሌ 3 ቀን 2018 ዓ.ም በሰሜን ሸዋ ዞን ውጫሌ ወረዳ ልዩ ቦታው ገንደለጋ በተባለ አካባቢ በህቡ በመግባት የለመደውን የእገታና ዝርፊያ ወንጀል ለመፈጸም ሲንቀሳቀስ የነበረው የሸኔ ሽብር ቡድን ላይ ሰራዊቱ በወሰደው ፈጣንና ደምሳሽ እርምጃ በስራው ሲንቀሳቀስ የነበረው የአሸባሪው ሸኔ ቡድን ከነከፍተኛው መሪው መደምሰሱን የፌዴሪ መከላከያ ሰራዊት አስታወቀም። በዚህ ፈጣንና አስተማማኝ እርምጃ የተወሰደበት ከፍተኛው የኦነጉ መሪ ማን ነው የሚለውን ዝርዝር መረጃውን በሚቀጥሉት 10 ደቂቃዎች ውስጥ አደምጡታላችሁ። የኢትዮጵያ ፌዴራላዊ ሕገ መንግስት ከጸደቀ 30 ዓመታት ቢቆጠሩም ሀገሪቱ አሁንም የሰዎችን ሕይወት ከሚቀጥፉ ማህበረሰብን ከሚያፈናቅሉና የህዝብን አመኔታ ከሚሸረሽሩ ተደጋጋሚ ግጭቶች መላቀቅ አልቻለችም። አብዛኞቹ ሰዎች ለእነዚህ ችግሮች የብሔር ወይም የፖለቲካ ፉክክርን በዋናነት ቢወቅሱም የፖለቲካ ትንታኔዎች ግን ዋነኛውና ስር የሰደደው ችግር የፌዴራልና የክልል መንግስታት የጸጥታ ኃላፊነት ድንበር በህገ መንግስቱ ላይ በግልጽ አለመቀመጡ መሆኑን ያመላክታሉ። ይህ ግልጽነት የጎደለው አሰራር የተበታተነ ሉዓላዊነት ፈጥሯል። ይህም ማለት የተለያዩ የመንግስት እርከኖችን በተደራረበ ህጋዊ ስልጣን እና እርስ በርስ በሚፎካከር ፖለቲካዊ ፍላጎት የጸጥታ ኃይልን ያዘሉ። በዚህ ምክንያት የፌዴራልና የክልል የጸጥታ መዋቅሮች ተደጋግፈው ከመስራት ይልቅ አንዳንዴ በተለዩ አሊያም በፉክክር መንፈስ ሲንቀሳቀሱ ይታያሉ። ይህም ግጭትን ለመከላከል የሚደረገውን ጥረት አባብሶታል። የዚህ አጣብቂኝ መነሻ እንደ አውሮፓውያኖቹ አቆጣጠር በ1995 ዓ.ም በጸደቀው የኢትዮጵያ ህገ መንግስት ውስጥ ነው። ህገ መንግስቱ የሀገር መከላከያና የፌዴራል ፖሊስን ኃላፊነት ለፌዴራል መንግስቱ በአንቀጽ 51 ወይም 6 ስር ሲሰጥ፣ በሌላ በኩል ደግሞ ክልሎች የራሳቸውን ፖሊስ ኃይል እንዲያቋቁሙና ጸጥታ እንዲያከብሩ በአንቀጽ 52 ላይ ስልጣን ይሰጣቸዋል። ይህ ድንጋጌ የክልሎች ራስን በራስ የማስተዳደር መብትና የሀገርን አንድነት ለማመጣጠን የታለመ ቢሆንም የክልል ፖሊስ ስልጣን የት ላይ ያበቃል? የፌዴራል የጸጥታ ኃላፊነትስ የት ይጀምራል? የሚለው መሰረታዊ ጥያቄ ምላሽ ሳይሰጥ ቀርቷል። በዚህ ምክንያት ሁለት ተቃዋሚ ድክመቶችን ፈጥረዋል። የመጀመሪያው ክልሎች የተሰጣቸውን የፖሊስ ኃይል ማቋቋም መብትን በመጠቀም ከመደበኛ ፖሊስ ግዳጅ ባለፈ ወታደራዊ ቅርጽና ትጥቅ ያላቸው የክልል ልዩ ኃይሎችን ማቋቋማቸው ነው። ሁለተኛው ደግሞ በክልሎች መካከል የሚነሱ ድንበርና የማንነት ጥያቄዎችን የሚፈታ ጠንካራ ተቋማዊ አሰራር ባለመኖሩ የክልል ፖሊስ ተቋማትን የፖለቲካ አካል በመሆን ግጭትን ከማብረድ ይልቅ ተሳታፊ ወደ መሆን መሸጋገራቸው ነው። ህገ መንግስታዊ ክፍተት ብቻውን ብጥብጥ አያመጣም። ነገር ግን ፖለቲከኞች የጸጥታ ኃይሎችን በተደራረበ ስርዓት ውስጥ ሲንቀሳቀስ አደገኛ ይሆናል። በኢትዮጵያ አንድ የመንግስት እርከን ለራሱ ደህንነት ሲል የሚወስደውን ራስን የመከላከል እርምጃ በሌላው ወገን እንደ ትንኮሳና ለጥቃት እንደ መዘጋጀት ይቆጠራል። ይህ ተለዋዋጭ ሁኔታ በሚያዝያ 2015 ዓ.ም የፌዴራል መንግስት የክልል ልዩ ኃይሎችን መልሶ ለማደራጀት
በወሰደው እርምጃ ወቅት በግልጽ ታይቷል። መንግስት እርምጃውን የተዋሃደ ሀገራዊ የጸጥታ መዋቅር ለመገንባት ያለመ መሆኑን ቢገልጽም በተለይም በአማራ ክልል ከፍተኛ ፖለቲካዊ ተቃውሞንና ቀጣይነት ያለው ግጭትን አስከትሏል። ይህም የሚያሳየው የክልል መንግስታት የጸጥታ ተቃውሟቸውን እንደ ህገ መንግስታዊ የራስ ገዛ አስተዳደር መገለጫ አድርገው በሚያዩበት ፌዴራላዊ ስርዓት ውስጥ ኃይል ማዕከላዊ ለማድረግ የሚደረግ ማንኛውም ሙከራ እንደ ፖለቲካዊ ጣልቃ ገብነት እንደሚቆጠር ነው። መዋቅራዊ መፍትሄዎች ኃይልን ብቻ ሳይሆን ህግ ማስተካከል፣ የኢትዮጵያ ተደጋጋሚ የጸጥታ ቀውሶች በዘላቂነት ለመፍታት የተለያዩ መዋቅራዊ ማሻሻያዎችን ማድረግ፣ በቅድሚያም በአንቀጽ 51 እና በአንቀጽ 52 መካከል ያለው የፌዴራልና የክልል የጸጥታ ኃላፊነቶች ግንኙነት በግልጽ በማብራራት የፌዴራል መንግስት በምን አይነት ሁኔታ ውስጥ ጣልቃ መግባት እንዳለበት ህጋዊ ድንበር ሊቀመጥ ይገባል። በተጨማሪም የክልልን ራስን በራስ የማስተዳደር መብት በማይጋፉ መልኩ መረጃ የሚለዋወጡበትና ግጭቶችን ወደ ጦርነት ከማምራታቸው በፊት የሚፈቱበት ቋሚ የፌዴራልና የክልል የጸጥታ ማብራሪያ መዋቅር መገንባትም ያስፈልጋል። በሌላ በኩል የፖሊስ ተቋማት ከፖለቲካ ወገንተኝነት የጸዳ መሆናቸውን የሚያረጋግጥና በፖለቲካ የተነሳሱ የጸጥታ ጥሰቶችን የሚመረምር ገለልተኛ የቁጥጥር አካል በማቋቋም ተቋማዊ ተጠያቂነትን ማረጋገጥ ወሳኝ እርምጃ ነው። እንዲሁም የክልል ፖሊሶች ለክልል ፖለቲካዊ ፍላጎት ሳይሆን ለህገ መንግስቱና ለህግ የበላይነት ታማኝ የሚሆኑበትን የጋራ ስልጠናና ኦፕሬሽናል መሪዎች በመተግበር የጋራ ፕሮፌሽናል አስተምሮ ማዳበር ይገባል። የኢትዮጵያ ተደጋጋሚ የጸጥታ ቀውሶች የሚያሳዩት ህገ መንግስታዊ ንድፍ ልክ እንደ አንድ ፖለቲካዊ አመራር ሁሉ እጅግ ወሳኝ መሆኑ ነው። ዘላቂ ሰላም ጊዜያዊ ተኩስ አቁምን ወይም ወቅታዊ የጸጥታ ዘመቻዎችን ብቻ ተመርኩዞ ሊመጣ አይችልም። የኢትዮጵያ ማዕከላዊ ጥያቄ ማሻሻያ ያስፈልጋል ወይ የሚለው ሰው ማሻሻያው የችግሩን ውጫዊ ምልክቶች ብቻ ሳይሆን ተቃዋሚና ህገ መንግስታዊ ስር መሰረቱን ይፈታል ወይ የሚል ሀሳብ መሆን እንዳለበት የፖለቲካ ተንታኞች ሀሳባቸውን እየሰጡ ይገኛሉ። በአማራ ክልል እየተስፋፋ የመጣውን የእገታ አደጋ የካቶሊክ ቤተ ክርስቲያን መንፈሳዊ አገልግሎቶችና የመንፈሳዊ ስርዓቶች የሚከናወኑበት መንገድን ለመቀየር እንዳስገደደ ተገለጸ። በአካባቢው ያለው የጸጥታ ስጋትና እያደገ የመጣውን እገታ ድርጊት አገልጋዮችና ምዕመናን በነጻነት ተንቀሳቅሰው ሃይማኖታዊ ተግባራቸውን እያከናወኑ ተጽዕኖ በማሳደሩ ምክንያት ቤተ ክርስቲያኗ የአገልግሎቱን ስርዓቷን፣ የጉዞ መንገዶችን እንደገና እንድትቃኝና የጥንቃቄ እርምጃዎችን እንድትወስድም ተገዳለች። የሀገረ ስብከቱ ጳጳስ በአካባቢ የሚታየውን ወንጀልና እገታ ድርጊት መበራከቱን አስመልክተው በሰጡት አስተያየት ችግሩ ከጠቅላላው ማህበራዊ ኢኮኖሚያዊ ሁኔታ ጋር የተያዘ መሆኑን ጠቁመዋል። በማህበረሰቡ ውስጥ ስርዓት አልበኝነት ሲነግስ፣ ደህንነት በክፋት፣ ለወጣቶች የሚሆን የስራ ዕድል ሲታጣ፣ ሰዎች ወደ መጥፎ መንገድ በመግባት ቀማኛና አጋች ለመሆን እንደሚገደዱ ያመላከቱ ጳጳሱ ችግሩን በዘላቂነት ለመፍታት ሰላምን ከማስፈን ጎን ለጎን የማህበረሰቡን ኢኮኖሚ ስጋቶች መቅረፍ አስፈላጊ መሆኑን አሳሰቡም። የኢፌዴሪ መከላከያ ሰራዊት ሐምሌ 3 ቀን 2018 ዓ.ም በሰሜን ሸዋ ዞን ውጫሌ ወረዳ ልዩ ቦታው ገንደለጋ በተባለ አካባቢ በህቡ በመግባት የለመደውን የእገታና ዝርፊያ ለመፈጸም ሲንቀሳቀስ በነበረው የሽብር ቡድን ሸኔ ላይ ሰራዊቱ በወሰደው ፈጣንና ደምሳሽ እርምጃ በስፍራው ሲንቀሳቀስ የነበረው ሸኔ መደምሰሱን የሪፐብሊኩ ጥበቃ ክፍለ ጦር አዛዥ ኮሎኔል ግርማ ደምለው ተናገሩ። መቶ አለቃ ሳሊም ሙስጠፋ በበኩሉ የሽብር ቡድኑ ታጣቂው ወደ ስፍራው መግባቱ መረጃ እንደደረሳቸው በፍጥነት በመንቀሳቀስ የሸኔን ኃይል መፈናፈኛ በማሳጣት ከበባ ውስጥ በማስገባት ከጥፋት ህልሙ ጋር ሙሉ በሙሉ በሻለቃው መመታቱንም ገልጸዋል። በዚህም እጅግ አስደሳች በሆነው የሸኔ ጭፍጨፋ ላይ የሸኔ ዋና መሪ የሆነው አብደላ መሐመድ የተባለ ከፍተኛው የኦነግ ሸኔ መሪ መገደሉም ታውቋል። በዚህም እርምጃ 13 የጠላት ኃይል ሲደመሰሱ ለጥፋት ዓላማ ሲጠቀሙበት የነበረውን 13 ክላሽ 13 የወገብ ትጥቅ ከመሰል ጥይቶች ጋር ተማርከዋል ሲል የኢፌዴሪ መከላከያ ሰራዊት አስታወቀ።